አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውዶች እንዴት አደራችሁ? ሰላም ናችሁ ወይ? አልሐምዱሊላህ በእኔ በኩል ሁሉ ሰላም ነው። እንዴት አደራችሁ? እንዴት ዋላችሁ? እኔ ጋር እንግዲህ ሰዓቱ አሁን ምሳ ሰዓት እየቀረበ ነው እና ደህና ናችሁ? እንዴት ናችሁ አላችሁ? ውዶች፣ ማሮች፣ እህቶች እኔ ደህና ነኝ አልሐምዱሊላህ። ዛሬም ተመልሼ መጥቼላችኋለሁ። ያው ማለታችን ካልቀረ አስተያየት መስጠት ግድ ነው አይደል? ለኛ እና ወይዘሪት እርሜላና ወይዘሮ ሩታ መጥተዋል ትላንትና። እንደውም ትላንትና የሰላም የሚያስብል ጉድ ይዞ ነው የመጡት ማለት ነው። ምን ባሉኝ እርስ በራሳችሁ እንግዲህ ይደናነቃሉ። በቃ ከኛ በላይ ሰው የለም እየተባባሉ ነው እንግዲህ ሁለታችሁ ማለት ነው። የሆነ ማደማመጥ የሌለው ክሬት ይዞ ነው የመጡት ማለት ነው። እንዴ በጣም ነው ያሳቁኝ ትላንትና። ግን ማታ ቪዲዮ ለመስራት ስለማይመቸኝ አያለው አሳድሬ ጠዋት ስራዬን ሲጨርስ ቪዲዮ እንሰራለሁ ማለት ነው። እና እንዴት ናችሁ? ደህና ናችሁ? እንደኔ የገረማችሁት አላችሁ ውዶቼ? ምንድን ነው ከኛ በላይ ሰው የለም አሉትስ? እኛ ከዳሞች ወይም ሸቃሊቶች፣ እኛ የመዳም ቅመሞች እንደነሱ ለብሰን ዘንጠን ብንወጣ ማለት ነው ታየን። ጠጉራችን የፈረስ ጭራ ለብሶ ማለት ነው። ጸጉራችሁ አላህ ሱብሃነሁ ወተዓላ የሰጣችሁን ጸጉራችሁ አይበቃችሁ? እንዲሁም ጸጉራችሁን ወይኔ ጸጉር ያለበት ሰው ብናየው እንዲሁም አይገርመንም ነበር። ሁለታችሁም ክሬቲ አንድ አይነት ነው። ሁለት አንድ አይነት ሰዎች ናቸው እነሱ ሁለቱም ማለት ነው። ድሮ የገጠር ልጅ ሆና ሩታ ስትመጣ፣ እኛ እኮ ሩታ ስንመጣም እኛ የሚዲያ ሰዎች ነን፣ ግን ቪዲዮ አንሰራም። እንደዚህ ወጥተን ዩቲዩብ ላይ አስተያየት መስጠት አንፈልግም ወይም አልጀመርንም። ግን በኮሜንት በላይክ ቪዲዮ በመመልከት አለ ነበር። ስትመጣ የገጠር ልጅ ነበረች። ትምህርቷን አቋርጣ ከቤተሰቦቿ ተጣልታ ወደ አዲስ አበባ የገበችው አብርሽን ፈልገው እንጂ አብርሽ ፈልጓት አይደለም። ገጠር ሄዶ ያመጣት የአብርሽን ደካማ ጎኑን ተጠቅማ ነው አብርሽን ያገኘችው። የአብርሽ ደካማ ጎኑ የዛኔ ማን ነበረ? እህቱ። በእህቱ በኩል ነበረች የመጣችው። አሁን ደግሞ ከኔ በላይ ማንም የለም፣ እኔ ብቻ ሚዲያ ላይ የሞላሁት የሚታየው እኔ ብቻ፣ ስለ እኔ ብቻ አወሩኝ አለችስ። ምንድን ነው እንዴ? ንገሩን አላችሁን እኮ ሁለታችሁ። እንደዛው ሄርሜላም የመጣችው በአብርሽ በገዛ በጓደኞቹ በኩል በሁለቱ ጓደኞቹ በኩል ነው የመጣችው። እሷም አፍቅሬ ያለ ብላ አይደለም መጀመሪያ ስትመጣ የመጣችው። አድናቂው ነኝ እና ጓደኛ ለመሆን ፈልጌ ነው ጓደኛ ሁንልኝ ብላ ነው የመጣችው። በኋላ ላይ ነው እንግዲህ ያፈረጠችው ፍቅሯን ማለት ነው። ሁለቱም የመጡበት አንድ አይነት ተመሳሳይ። አሁን ደግሞ ለሩታ የመጣላት አዲስ ተብዮ ባሏ ፍቅረኛ አለኝ አለች እኮ እሱም እንግዲህ ሩታ በምትወዳቸው በሰው ምክንያት ነው የመጣው። ማነው? ሁለቱ ወንድሟ ነኝ ባዩና ጓደኛዋ ነኝ ባዩ በኩል ነው የመጣው። የሰፈር ዱርዬ ነው፣ የአንድ ሰፈር ልጆች ናቸው። እንደማይታወቁ ሆናሉ። እሱ ዳስፖራ ሆኖ አክት ይዞ ነው የመጣው። እነሱ ደግሞ የዳስፖራ ሰውዬው ጋንት ናቸው። ምንድን ነው ሌላ ክሬት የላችሁም እንዴ? እኛ እኮ ስንት ክሬት አለን። ለሀገራችን አላህ በሰላም ለመግባት ያብቃን እንጂ ስንት ክሬት አለ ለመስራት የምናስብ። ሁላችሁም የምትሰሩት አንድ አይነት ተመሳሳይ። ሴቶች ልትገዳደሉት ነው እንዴ? ሩታም በአብርሽ ትቀናለች፣ ያቺኛም ደግሞ በሩታ ትቀናለች። ምንድን ነው ቅናት በቅናት? ስለ ቆንጅናችሁ ደግሞ እርስ በራሳችሁ አትደናነቁ።
እስቲ ለተመልካች ፋታ ስጡ። ኳስ በመሬት ረጋ አርጉ ነገሩን ማለት ነው። ምን ነው አልታየንም? ሰው ቆንጅናችንን አላሳዩንም፣ አልነገሩንም። ራሳችን በራሳችን እንደናነቅ ብላችሁ ተመካክራችሁ ነው እንደመጣችሁት በውስጥ ትላንትና። አሁን ምንም ይወጣላችሁ በፊትም የሚሰሩት ነገር ለምንም የሚወጣላችሁ ነገር የለም። ሁሌ ጭቅጭቅ፣ ሁሌ እንዳላችሁ ምንድን ነው እናንተ ሰዎች? እቺ ሄርማላ ተብዬዋ ማለት ነው። እኔ ግን ሰው መሳደብ አልፈልግም። እኔም ደግሞ መሰለኝን አስተያየት መስጣት ይችላል አይደል? እኔም ከተሳሰድኩ እኔም አስተያየት ስጡ። ስለ ልጁ ወይም ስለ ባለቤቱ አብርሃም ምን አገባሽ አንቺ? መቼ አገባሽና ወይም መቼ የራስሽ አረግሽና ነው ስለሱ የምትከራከሪ? እራሱ አፍ የለውም እንዴ? ምንም ቢትሆን ወይም ምንም ቢሆን ባልና ሚስት ነበሩ አይደል? በድራማ መልኩም ቢሆን እሷም በፍቅር ብላ መታም ቢሆን እኮ ያ ተቀብሏታል። በግድም በውዴታም ቢሆን ኖረዋሉ፣ ተፋቅረዋሉ፣ ተዋልደዋሉ፣ ተጋብተዋል። ምንድነው አንቺስ በመሃላችሁ ገብተሽ ምንድነው እንደ ሽንኩርት እንደ ማቅረቢያ አይነት ምንድነው ውስጥ ገብተሽ አንቺም ስነ ስርዓት አትይዥ እንዴ? አንቺ ዲያስፖራን ያፈቀርሽው። እኔ ግን ፍቅር ፈልጌ ነው። ኧረ እባክሽ ኢትዮጵያ ውስጥ እኮ ስንት አይነት ሰው አለ። ፍቅር ካለሽ ማለት ነው፣ ለወንዶች ፍቅር ካለሽ ቆንጅና እያላችሁ ቆንጅና እኮ ታጥቦ አይጠጣም ሀቢብቲ። ሁለታችሁም ማለት ነው የምትሰሙን ከሆነ የሴት ልጅ የሚፈለገው ለቤቷ፣ ለቤተሰቦቿ፣ ለራሷ፣ ለሀገሯ፣ ለልጆቿ ክብር ያላት ልብ ያላት ሴት ናት በአሁኑ ሰዓት የምትፈለገው። ቆንጅና ድሮ ቀር ድሮ ውታጀራ ላይ ያሉ ሰዎች ድሮ ለወሬ ጊዜም የላቸውም፣ የስራ ሰው ናቸው ስንባል ደቡቦች እንደዛ ነው። በዛ ምክንያት ነው የምንታወቀው። አሁን ደግሞ በእናንተ ምክንያት ስራ አጦች፣ ሴት ተላጦች፣ ወንዱን ከሚስት ሚስቱን ከባልዮ ቀሚዎች እንግዲህ ተዘርታችኋል። ኢንሻአላህ ላይ ያንሳችሁ። በእናንተ ምክንያት እንግዲህ ደቡብ ክልላችን እንግዲህ አጥቦ እያሳጡብን ነው። መቻል ነው እንግዲህ ምንም ማድረግ አንችል። እናንተ ጋታ ወጦች ጥሩ አሳድጎ ለዚህ ደረጃ አብቅቶ እናንተ በእናንተ ሰዓት ላይ ደግሞ መጥፎ ነገር ለሚዲያ ለተመልካች ማዝራት። እስቲ ጥሩ ነገር ዝሩብን። ከእናንተ ሚስቴን አንዳንድ ነገር ከጠቀመን ማይጠቅመውን ነገር ዝም ብላችሁ አታምጡ። ወሮክ እርክ እንዶ በእናንተ ምክንያት በቃ እኛ እኮ ጥሩም ሰራችሁ መጥፎም ሰራችሁ ተኛችሁም ተነሳችሁም ማያታችን አይቀር እንግዲህ እናይላችኋለን። ያው ኢትዮጵያኖች ስንባል ደግሞ ማለት ነው ለውጭ ሀገሮች ናቸው እንጂ ኢትዮጵያውያኖች አንድ ነን የምንባለው ውስጥ ለውስጥ እኛም በራሳችን እኛው በእኛው እኮ እንቀናናለና እንታወቃለን። ሰላም አለበት እኮ አንፈልግም። ሰላም ይዘፈንበት ቦታ አንፈልግም። አንዞርም። ዞር ብለን ቼክ አናረግም። ግን ግርግር፣ ጦርነት፣ ብጥብጥ ያለበት ነው እንግዲህ እኛ ለማጫብጨብ ምን ሮጥ ኢትዮጵያውያን ስንባል እርስ በራሳችን እኮ አንተማመንም። እንደዛ ናቸው። ከፍ አርጋቸው እንግዲህ ከፍ አረግናቸው እንግዲህ ተባብረን። እነሱም መጥፎ ነገር ከመስራት ከማውራት አልተቆጠቡም። ራሳችንን አውሩ ብለን እንግዲህ ከፍ ያርናቸው። በውጭ ዓለም ላይ ኢትዮጵያኖች አንድ ናቸው ማሻአላ እንባላለን። ውስጥ ስንገባ ማለት ነው ሁላችንም
ማጠቃቀር እርስ በራሳችን አንዱ ከአንዱ ጎን ምንድነው? አንዱ ከአንዱ ጎን አሁን ከሁለታችሁ ምን ተማራችሁ? የምትሰጡት ኮሜንት ካለ የምትሰጡት አስተያየት ካለ ግጥም አድርጋችሁ ለሁለታችሁ መስጣት። ጥሩ ለሚሰራ ሰው ጥሩ አስተያየት መስጣት፣ ጥሩ የማይሰራውን መረገጥ። እነሱ ማለት ነው እንዴ ረገጡ እንጂ ኡልል ብላችሁ ወደ ላይ አታውጡ። ኡልል ብለን አውጥተናችኋል። አሁን ደግሞ እንግዲህ እኛ ራሳችን ላይ ቁጭ ካላልን አሉ ምንም ማድረግ አንችልም። እንችለዋለን። እኛ ደግሞ ከማውራታችን አንቆጠብም። የመዳም ቤትም ሆነን ማለት ነው እንደዚች ኩቺና ከለኩቺና እየዞር ትንሽ 10 ደቂቃ 9 ደቂቃ 15 ደቂቃ ካገኘን ከእረፍታችን ቆርስ አድርገን ማውራታችን አንቆጠብም። እንግዲህ ለኛም አላህ Subhanahu Ta'ala ቃል እስከሚያመጣልን ይመጣል። እንዲሁ እንዳለን አንቀርም።